በዛሬ ቪዲዮቻችን ጥብቅ ማሳሰቢያ ለቁልቢ ገብርኤል ተጓዦች የባምቢ አነጋጋሪ ቪዲዮ ቲና በህይወት አለች ወይስ የለች? አሁንም እያነጋገረ ቀጥለዋል። እንዲሁም የበረከት ሊስትሮ ይሰራል አሳምሮ ጠንካራ ሊስትሮ ሰራተኛ ሸዋሸዋ ተሰርቻለሁ እያለ ነው። ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ያዝናናሉ፣ ያስደስታሉ፣ አለማ ሀሳብ አስተያየታችሁን ያሰጣሉ፣ ግርምትን ይፈጥራሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ አድርገን ይዘን መጥተናል። ስለዚህ በሚያስቁ ነገሮች እየሳቅን ምክርና ተግሳጽ በሚያስፈልጋቸው ደግሞ እንዲየሰጠን ሀሳቦቻችን እየሰጠን አብረን እንቆያለን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ዩቲዩባችንን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮቻችን ደግሞ ላይክ ስታደርጉልን ያ ብዙ ሰዎች ጋር እንዲደርስ ስለሚያግዘን ላይክ በማድረግ ከኛ ጋር ሆኑ። ወደ ቪዲዮቻችን እንገባለን። ጃለ መጪውን ቀናቶች የቅዱስ ገብርኤል የንግስ በዓልን ምክንያት በማድረግ ወደ ቁልቢ ቅዱስ ገብርኤል በመኪና ለመጓዝ የተዘጋጃችሁ ለጥንቃቄ እንዲሆናችሁ ይሄንን አዳምጡ። አንደኛ ወለንጪቲ ከቀኑ 10 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። ሁለተኛ መተሐራ ከተማን ከቀኑ 11 ሰዓት ካለፈ ለቆ መውጣት አይቻልም። ሶስተኛ ከአዋሽ ወደ መተሐራ ከቀኑ 11 ሰዓት ካለፈ መሄድ አይቻልም። አራተኛ ጭሮ ከምሽቱ 1 ሰዓት ካለፈ ወደ ከተማ መግባትና ከከተማ መውጣት አይቻልም። አምስተኛ ሂርና ከምሽቱ 2 ሰዓት ወደ ከተማ መግባት አይቻልም። ታዲያ ይህ አሰራር ላለፉት ወራቶች ሲተገበር የነበረ አሰራር ስለሆነ ለበዓሉ ተብሎ ካልተለወጠ በስተቀር ፕሮግራማችሁን አስተካክላችሁ እንድትጓዙ ሲል ከ570 ሺህ በላይ ያለው የሹፌሮች አንደበት ገጽ አስታውቋል። ቤተሰቦች እንደሰማችሁት ነው። ያው ወቅቱ የቁልቢ ቅዱስ ገብርኤል ዓመታዊ ክብረ በዓል ከመሆኑ ጋር ተያይዞና መንገዶች ላይ ያሉትን ደግሞ አንዳንድ የጸጥታ ችግሮች አስመልክቶ የሰዓት እላፊን አስመልክቶ የተሰጡ ሀሳቦች ናቸው። እነዚህ ከሾፌሮች ገጽ ላይ የተወሰደ ነውና በስንት ሰዓት ወደ ከተማ መግባት እንደሚችሉ እና በስንት ሰዓት ከከተማ መውጣት እንደሚችሉ የሚያሳይ ነው። ጠቃሚ መረጃ ነው ብለን አስበን ያቀረብንላችሁ። በጣም ባይዘው አሁን ላይ በጣም እንደሚባል ይታወቃል። እንደገና ደግሞ ሹፌሮች ማለት ያ በየቀኑ አፕዴት የሆነ ኢንፎርሜሽን አላቸው። እንደው መንግስት ያወጣው ህግ ቢኖርም የሰዓት ህግ ቢኖርም ከዛ በተለይ ሹፌሮች ደግሞ እያንዳንዱ መሬት ላይ ያለው ችግር ፌስ የሚያደርጉት እነሱ ናቸው። እውነት ነው። ስለዚህ እነሱም ያው በዚህ ልክ እንደውም ቀድሞ መልዕክት ማስተላለፋቸው በጣም አሪፍ ነው። ስለዚህ በዚህ መሰረት ያው ብዙ የሚባል ሰው ስላለና ቀኑም ነው እየደረሰ ስለሆነ ያልተፈለገ አደጋ እንዳይደርስ በዛው መረጃ ይድረሳችሁ ብለናል። መልካም በዓል እንዲሆንላችሁ እንመኛለን። ሰሞኑ ኮሜዲያን በገጠመው የድርጅት መንገድ አለ ከጎኔ ናችሁ ብሎ ላይ ተቀምጧል እና ብዙ ሰዎች የራሳቸው ምክንያት ያስቀምጡ ነው የሚያገዙት ነው። ያው እሰየው የእንትና ግፍ ነው የእንትና እንባ ነው ምናምን እያሉ የሚያወሩ ሰዎች እንዳሉ ሁሉ አንዳንድ ጊዜ የሆነ ትንሽ እንደ እምነት ከእምነት ወጣ ያሉ ነገር ልክ የግድ መጣት የግድ ፈጣሪ የግድ እግዚአብሔር እንዳለ የሚያስመስሉ አንዳንድ እይታዎች ተገቢ ያልሆኑ ምልከታዎች እያየን ስለሆነ አይዘዌ እኔ ምን አስባለሁ መሰለህ፣ የሰው ልጅ በስራ ውስጥ መንገዳገድ ግዴታ ነው። ንግድ ሲጀመር ወይም የሆነ ቢዝነስ ሲጀመር ሁለት አይነት ገጽታ አለው። ኪሳራ አለው፣ ትርፍ አለው እስከምናውቀው ድረስ ማለት ነው። የሆነ ጊዜ ልትከስር ትችላለህ፣ የሆነ ጊዜ ልትንገዳገድ ትችላለህ የሆነ ሰዓት እና በጣም ያዘንኩት ነገር ምንድነው ሰው መውደቁን ተከትሎ የሰው ልጅ ውድቀትን ተከትሎ እሰይ እንኳን እንትና ረግማህ ነው እንትና ብላህ ነው የተክሳጽም አይደለም ምክርም አይደለም ለማሻሻል የሚደረግ ሂደት አይደለም። ይሄ እኔ አንደርስታንድ እስከማድረገው ድረስ ሰውን ለመጉዳት ለማሳመን የሚደረግ ነገር ነው። ሲቀጥል በማንም ሰው እርግማን ቢዝነስ ፌል አያደርግም። ሪያሊቲ እሱ ነው። ሰው ሊያዝን ይችላል፣ ሰው ሊከፋ ይችላል፣ ግን እንደሱ አይደለም። ምክንያቱም ይሄ ልጅ እየሰረቀ አይደለም፣ ይሄ ልጅ እያጭበረበረ አይደለም፣ ይሄ ልጅ ሀሳብ እንሰጠው የኔ ሀሳብ ብሎ ነው ያቀረበው የሆነ ሚዲያ ላይ እና የራሱን ሀሳብ ሪከመንድ ማድረጉ እንደዚህ ነው ብዬ አላስብም። ሲቀጥል የሁላችንም አምላክ የሁላችንም ጌታ የኛን ውድቀት የሚፈልግ አምላክ ይሄ በፍጹም አላስብም።
በየትኛውም ጥፋት ውስጥ በየትኛውም እንዲመልሰን ይሞክር ይሆናል እንጂ የኔ ገብርኤል ነው እሱን ያጠፋው የኔ ሚካኤል ነው ሃይማኖት ፈጣሪ ኃጢአትን እንጂ ኃጢአተኛን አይጠላም ነው። ኤግዛክት እሷንም አይደለም ከየጠላቸው እሱ ቪዲዮም ኢቨን እኮ አይተሽ ከሆነ እቺ ልጅ አታስፈልገንም ምናምን አይደለም እሱ ያለው። እንደዚህ አይነት ድርጊቶች ልክ አይደለም። የውድቀቱ ጊዜ መታህ አይደለም። እንደውም ትክክለኛ ሰው ሲወድቅ እጁን የሚልክ ነው፣ አይዞ ብሎ የሚያበረታ ነው ብዬ ነው ማስበው። ከዚህ ጋር ተያይዞ ያወራችው ነገር አለ። እስኪ የልብ ልብ ተሰሙት ገምኩት እኔ አልረገምኩትም። እናቴ ግን ቤተክርስቲያን ብስራተ ገብርኤል ሄዳ ለገብርኤል ቃል የገባችበት ነገር አለ። እኔ ምንም አላልኩትም ለገብርኤል። እናቴ ግን ያ ነገር ሲፈጠር መንገድ ላይ ነበረችና ቀጥታ ነው ብስራተ ገብርኤል ሄዳ በጣም በቃ አልቅሳ ጸልያበታለች። እዚህ ሰውዬ ላይ ጸልያበታለች። እኔ ያንተ ልጅ አይደለሁም፣ እኔ የኔ መልአክ አይደለህም ብላ ነው የጸለየችበት። ስለዚህ ግፉን ከሆነ እኔ አይደለሁም እናቴ ነች። እኔ ምንም እግዚአብሔር አንተ ፍረድ ብቻ ነው በሱ ሰው ጉዳይ። እንዴት አይነት ማስተዋል ማጣት ነው ግን አንዳንዴ ሚዲያ ላይ የሚቀርበውን ነገር በትክክል ማገናዘብ በጣም ያስፈልጋል ብለን እናስባለን። እኛ ላይ ግርምት ፈጥሮብናል። ምናልባት እይታችን እንኳን ተሳስቶ ከሆነ እስቲ ኮሜንት ላይ ያላችሁን አስተሳሰብና እይታ አስቀምጡልን። ድራማው ላይክ ቱ ማች ኤክስትሪምሊ ድራማ ተሰራ ታውቃላችሁ። በሰው ልጅ ህይወት ደግሞ ይደብራል። ካለች አለች ወይ ድራማ ሰለቸን። እውነት እኔ እንደዚህ ድራማ አይሰለቸኝ ተፈጥሮ አቅም እዚህ ቲክታክ ላይ አለች ወይስ የለችም? አጭርና ግልጽ ካለች ድምጽ እንሆናት። ማን ያገተው? ምንድነው የሆነችው? ምንድነው እየተካሄደ ያለው? ከሞተችም ደግሞ አልሞተችም ብለን ባይዘይ ደፍረን እንዳንናገር ከነሱ በላይ ብጣሉን ባይዘይ ከኛ ይልቅ እነሱ ኢንፎርሜሽን ይኖራቸዋል። ምንም ቢሆን they are family right so በልጅሽ ክሰሻለው ምናምን የሚሉ ነገሮች ነበሩ። ከዛን ደግሞ ይመለስና መቼስ ቢሆን ልጇ ትታወቃለች፣ አማቿ ይታወቃል። የሆነ ሰው ፒክቸር ይዞ በቃ ቀብረናታል አፈሩን ያቅልልልሽ የሚል ነገር በየትኛውም ደብር በየትኛውም ቤተክርስቲያን ፍታት ሲደረግላትም ስትቀበርም አላየንም። ሰው ከባድ ነው፣ ወላሂ ከባድ ነው። አዎ በጣም ትንቅንቁ በዛ አይደል? አለች ይባላል፣ ሞታለች ይባላል። የተቆራረጡ ቪዲዮዎች ቢሆኑም ቲክቶክ ላይ ፖስት እየተደረጉ የነበሩት ግን እዛ ቦታ ላይ ሄጄ ለቅሷ አላየሁም። እሷ ትኖርበታለች የተባለው ሰፈር ሄጄ ነበር። ምንም አይነት እና ከባድ ነው። ከሞት በላይ ደግሞ አለ የለም ለና ከራካሪ ሆነ ሲቀርብ ማለት ነው። በዛ ላይ ደግሞ ልጆች አሏት ሰው ታለች ሆነ ልጆች አሏት ፋሚሊ አላት። እኛም አናውቅም እኮ ሞታት ወዳጅ የቅርብ ጉዳያችን በቅርበት ስለማናውቃት ማለት ነው። የሰፈራችን ጉዳይ ማለት ነው። በቅርበት እሷንም ስለማናውቃት ይሄን ነገር ቼክ ለማድረግ አንችልም። ግን ማለት በዚህ ልክ ምንድን ያከራከረው ነገሩ ነው ግራ ያገባኝ ማለት ነው። እኔ ራሱ ሞታለች ከሆነ ሞታለች ነው፣ ልጁም እያለ ነው እኮ አለች ከሆነ አለች ወይ ሞታለች ከሆነ ሞታለች በሉን በቃ። ሞተችም አልሞተችም ብሎ ክርክር ውስጥ መግባቱ ምን አስፈለገ? ሞት ማለት ኦኬ በቃ ትልቅ አሳዛኝ ጉዳይ ነው ለሁሉም ሰው። ማንም ሰው ሳትሞት ሞተች ብሎ ሊያወራ ይችላል። ሰው ለምን ብዬ ነው ካልሞተች ምንም አልገባኝም። ገባኝ ነገር ነው። አስታውሳለሁ ከዚህ ቀደም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲሞት እንደዚህ አይቶ ነበር በተወሰነ መልኩ ማለት ነው። እሱ ግን ምንድነው የነበረው አዲስ አበባ ውስጥ አልገባም ነበረ ሬሳውና እና ያው ሩመር ነበረ እና አለ አይ ሞቷል አለ ወይ ሞቷል ፕላስ የሀገሪቱ ጸጥታ ሁኔታ ያሰጋ ስለነበረ እንዳይፈጠር ምንም ነገር ግማሹ አለ እያለ ያወራል፣ ግማሹ ያው የለም ያው ለዛው ደግሞ የለም ምናምን ይባል ነበርና እሱ ይመስለኛል። ይሄ ግን ሪያሊቲ ነው። አገር ውስጥ መታለች ኖራለች። ከዛ ደግሞ አገር ውስጥ በመጣችበት ሰዓት ላይ ነው የሞተችው። ግልጽ ነው ነው ማለት ጎረቤት አለ፣ የሚያውቃት ሰው አለ፣ ቤተሰብ አለ። በጣም የበዛ እንጂ ለብዙ ቀናት የቆየ ክርክር በዚህ ልክ እንግዲህ ጋር ማለት ሞተች አልሞተች የሚል ያው እስኪ በእርግጥ ያው ሌላ እንትና ሙን የሚባል ተካከረ በዚህ ጉዳይ ላይ የተጠው ሐሳብ አለ። እሱ ጊዜ እንመልከት።
የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። ባጋጠማት የሳምባ በሽታ ሳምባ ውስጥ ውሃ ቋጥሮ ነው የሞተችው። ሳምባ ውስጥ ውሃ ቋጥሮ መድኃኒቱን ስላልወሰደች ነው ያረፈችው የሰማሁት። እና የተቀበረችው የካ ሚካኤል ነው። የካ ሚካኤል የፉካ መቃብር ውስጥ ነው። ፉካ ማለት መሬት ላይ አይደለም የምታገኙት፣ የፉካ መቃብር ውስጥ ነው። ይሄ እንትን ውስጥ ቁጥሩ የምትፈልጉ ከሆነ 1179 ነው። ሄዳችሁ መጠየቅ የምትፈልጉ ትህትና ታምራት ብላችሁ መጠየቅ ትችላላችሁ። ስለዚህ ቤተሰቦቻቸው የእሷ ቤተሰቦች ሚዲያ ላይ መውጣትም አይፈልጉም፣ እንድታቋቸውም አይፈልጉም፣ ቤታቸውንም እንድታቋ አይፈልጉም። ስለዚህ 4 ኪሎ አካባቢ ነው። ሚያክሰው ያውቃል፣ ሚያክሰው ደርሷል ለቅሶ። አሁን ግን በራቸውን ዘግተዋል። ድራማውን አይፈልጉትም። ስለዚህ ለአረፈችው ለትህትናም ለእናትየዋም ለአጠቃላይም ለሁሉም ሰው የሚሻለው የሚበጀው አንውረድ፣ አንጥበብ፣ በዘር አትከፋፍሉ። ሰው ሞቶም በዘር ጉራጌ ናት፣ አማራ ናት፣ በዚህ መቶ ሞታ ነው እንዲሆና ነው አሞራው አግቷት ነው፣ የለም እንደዛ የሚባል ነገር የለም። በቃ አርፋለች። ስለዚህ አሁን ዴዚም እርጉዝ ናት። የእናቷን ስም ወይ ደግሞ የሌላን ሰው እንትን እያረጋችሁ ወደ ሌላ ነገር ከምትሄዱ ለማንኛውም ያ እንግዲህ ልጅ በቅርበት አውቃታለሁ ይላል። አውቃለሁ መረጃውንም ቼክ አድርጌያለሁ እያለ ነው። ደዋውዬ ጠይቄያለሁ ብሎ ነው። ሰውም ደዋውዬ አረጋግጫለሁ። ኢቭን የተቀበረችበት ካሚካኤል እንደሆነ የፉካ ቁጥር ደግሞ ያለችበት ትሬን የገባበት ቁጥር እየተናገረ ነው ያለው። በዚህ ደረጃ ዲቴል እያወራ ነው። ሳያረጋግጥ በዚህ ልክ ዲቴል አያወራም ብዬ አስባለሁ። እውነት ነው። ያው ሰው ኖሮ ኖሮ መሞቱ ግድ ነው። ስለዚህ ያው እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን እንላለን። ለቤተሰቦቿ መጽናናትን እንመኛለን። ዴዚ እርጉዝ ናት። እርግዝና ላይ ለቅሶ በጣም ከባድ እንደሚሆን እናምናለን። ለዚህም ይመስለኛል ዝምታን የመረጠችው ይመስለኛል። በዛ ላይ ከመሞቷ በፊት የነበረችበት ሁኔታ ያው ትንሽ የሚሆን ትልቅ ጸጸት ይፈጥራል። ተጣልተህ ተለያይተህ ሳትገናኝ። ፕላስ እሷ ሲንግል ማም ሆና ነው ያሳደገቻት። ብዙ ያው ታውቃለች መቼም ልጅ የእናቱን አይረሳም። ፕላስ እርጉዝ ስትሆን ደግሞ በጣም የእናትን ስሜት በደንብ አንደርስታንድ ታደርገዋለች። እና በዚህ ሁሉ ሁኔታ ውስጥ ስለሆነ ይመስለኛል ዝም ያለችው። ባለቤቷም እሷን ከዚህ በኋላ እንደ እናትም እንደ አባትም ብዙ ነገር ጥላ እንደመጣችበት በጣም ብዙ ነገር ትታ ጥላ እንደመጣችለት ሰው ብቻ ሳይሆን ብዙ ነገር ያጣች በቃ አሁን ብቻዋን ናት። ገብተዋል። እንግዲህ አባት የላትም ነገር ታውቀው ነው ወይስ? አይ አባቷ ከእሷ ጋር አይኖርም። ታውቀዋለች። አይ ቲንክ ታውቀዋለች ነገር ግን ሲንግል ማም ሆና ነው ረጅሙና ከልጅነቷ ጀምሮ ያሳደገ። ስለዚህ በጣም እንዳለው በልጇ አሁን ላይ አላውቅም። ያው እሱም ፓርት ኦፍ ጸጸት ይፈጥራል። ብቻ ትንሽም ትልቅ የሆነ ስሜት አለ። ከዚህ በላይ ትልቅ ጉዳይ አይኖራቸውም። እናት ሞት ላይ ትልቅ ጉዳይ ሊገጥማቸው አይችልም። እነሱ ጋር ከዚህ አንጻር ሲወዳደር ማለት ነው። እና እናንተም ያው እንደውም በደንብ ጥንካሬ ሰጥቷችሁ በጋራ የፈጠሩት ቪዲዮ በሰላም እንዲያሳድጉ ነው። በጣም 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 እና እንዳለው እሱም እንዳለው በልጅሽ ክስሻለሁ እንዳለ በልጇን ደስተኛ በማድረግ እንዲክሳት መልእክታችን። በሰሞኑ የተፈጠረው በጣም አከራካሪ ጉዳይ በረከት ሊስትሮ ይሰራል አሳምረው የተባለው በረከት ሊስትሮ ሲሰራ አሳምረው በጣም ፋስት የሆነ ልጅ ነው። ሊስትሮ ስራ ላይ እየሰራ የሚተዳደር ነው። ቲክታክ ላይ በጣም ፋስት ነው። አክቲቭ ነው። 1 ሚሊዮን ተከታይ ያለው በጣም ይገርም ነው። ባይዘው ኢዚሊ ነው ቲክታክ የሚለው እንትን ክላስ አይመርጥም። ያለው ሪያሊቲ ሲምፕል ነው የሚሰራው። ለዩቲዩብ ሆቴል እየሄደን ሰው ሊደርስ ይችላል። ያለበት ሁኔታ የሚገባበት የሚበላው የሚሰራው ኤቭሪቲንግ የሆነው ቪዲዮ ቡም ያደርጋል። በቲክቶክ አይን ኤቭሪቲንግ ኮንተንት ከዛ የሆነ ጊዜ የሆነ ነገሩ ቡም ያደርጋል። በዚህ ሁኔታ በጣም ቫይራል ነው። ቻሌንጅ ተቀበለ። ያው ፕላን አይታችሁ ይሆናል። ሜሪ ቦንዳ ነው የምትባለው። ሜሪ ቦንዳ ነው እሷ ቲክቶክ ቻሌንጅ ሰጣው 136 ሺህ ያ
96,000 ነው የነበረው ብቻ አይንስ ፎሎወር ሳይሆን ቪወር ነው ማለት ነው። በቪወር ነው እሱ ያሸነፈው። ቪወር በቪወር ነው አቺቭ ያደረገው። እስኪ ሙሉን ከራስ አንደበት እንስማ። እሺ በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ፣ ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር። ቤተሰቦቼ ባለሙያውን ሲያው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ እና ዛሬም እጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወሯቸው በፍቅር ሊሰሙኝ ፈቃደኛ አይደሉም። ቤተሰቦቼ እናንተም የተባበራችሁኝ 1.5 የሚያወጣ ቻሌንጅ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። በጣም የልጅ ስሜት በጣም በጣም የሆነ ነገር ቫሊው አርገው ደግሞ ኤክስፔክቴሽን አይደለም እሱ ነው በጣም ገዳይ ነገር ኤክስፔክት አድርጓል። ገብቷል። 1.5 ሚሊዮን ብር እቃ በጣም ብዙ ብር ነው። ከዛ ሊስትሮ ላይ እየሰራ ላለ ልጅ ነው። ሌላ ሰው ትንሽ ብር እሱማ እንደ ካፒታል መጠን ነው እኮ ብሩ ትንሽም ትልቅም የሚሆነው፣ ግን ለዚህ ልጅ በጣም ብዙ ብር ነው። ከዛ ግን እንዳለው ባለሙያ አምጥቶ ሲያስመረምር የ300 ሺህ ብር እንኳን አይሞላም። እስቲ እነሱ መልሳላቸው መልሳቸውን የእነሱን ሀሳብ ነው እንስማ። ፌር ለመሆንም ይጠቅማል። በረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ፣ እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ዛሬ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ አንዱ። እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይስ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ሁላችሁም ቤተሰብ ፎሎ ያደረጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው። ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱ እንዲረዳን ፈቃደኛ አልነበረ።
እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪ ቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ የምናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛ አይነት ነገር ውስጥ ባልገባ። ኤኒዌይስ እና ምንድነው ሁለት ሀሳቦች እያየሁኝ ነበር እዚህ መሀል ላይ። አንደኛው ምንድነው እያሉ የነበሩት 200 ሺህ ብርም ቢሆን አሁን ካለህበት ይሻላልና ተቀብለኸው ስራበት ነው። አንዳንዱ ደግሞ በፍጹም ቃል የተገባለት 1.5 ሚሊዮን ነው፣ የ1.5 ሚሊዮን መሆን አለበት። ሁለት ሀሳቦቹ በጣም አከራካሪ ሆኖ እየሰማዋቸው ነበርና 200 ሺህ ቢሆን አይነት ነገር በጣም እያየሁኝ ነበር። እዚህ ጋር እኔ አሁን አላምንበትም። እና ደግሞ አንዳንዶቹ ደግሞ የፕሮሞሽን ብር ምን ያክል እንደሚከፈል እናውቃለን። አንድ ፕሮሞሽን ሲሰራ አንድ ፕሮሞሽን ከሚሰራበት ብር በጣም ባነሰ ልክ ለምንድን ነው ፕሮሞሽን ያሰሩት? ፕሮሞሽን በለው ይሄ ምንም ችግር የለውም። አሁን ሁለት 10 ሺህ ብር ከስማሙ 10 ሺህ ብር ሚስጥር እኔ ፖይንት ምንድነው ልጁ አንድ በሰው ዘንድ ሀብታም አለው ተነክቶ ሲያወጣ ማለት ለምሳሌ 1.5 ሚሊዮን ይመጣል ሲባል የልጅና በሚዲያ የተላለፈ ነው ኢትዮጵያ እንዳለ አውጣታል። እንግዲህ ደግሞ ውስጥ ለውስጥ ደግሞ በቃ 50 ሺህ ብር እንካና በቃ ይመጣል። አይ ነው እንደዚህ መሆን የለበትም። እኛ እንደዚህ አስበን ነበር። የሆነ ነገር ግን ስላልተሳካልን አላችን አልጠበቅንም። አሁን ያዘጋጀነው ይሄን ያህል በቃ ልክ ተገምቶ 300 ሺህ ብር የሚያወጣ ቀን ያለው ወደፊት ምን ጨምራል። በቃ በግልጽ መሆን አለበት ነገሩ ነው። 300 ሺህ እኮ ብዙ ነው፣ ግን በግልጽ መሆን አለበት ነው። ይሄን 1 ሚሊዮን ብር ተብሎ 10 ማነው 900 ሺህ ለምን ይሰጥሻል ነው። 1 ሚሊዮን እኮ ነው የተወራ 1 ሚሊዮን ካልሆነ አንድ ሚዲያ መሆን ነው። በግል እኮ ቢያወሩት እኮ ችግር የለውም። የሚጨነቀው እኮ እሱ ለዚህ ነው። ህዝቡ ነው የተባበረው እንዲለወጥ ከዚህ ካለበት ስራ ወጥቶ ቤተሰቦችን ራሱን እንዲረዳ አግዘውት ይሆናል። ወደ ህዝብ ነው ያመጣው እኮ ብቻውን እኮ አይሰራም። አዎ ብቻ ላይ ወደ ህዝብ አመጣው። እነሱ ግን አድቫንቴጅ ነው የሰሩበት ማለት ነው። እንደዛ ከሆነ እንደሚለው 1.5 ሚሊዮን ሰው 300 ሺህ ብር አያወጣም። እነሱ አሁን ይሄን ሳያውቁት ቀርቶ አይመስለኝም። ነጋዴ ናቸው። እሱ ባይዘው ያላወቀም ነበረ። ከዛ ጓደኛው ነው አንተ ይሄ 1.5 ሚሊዮን አያወጣም ሲለው ገማች ይዞ እንደሄድ ይብን የሆነው ግን አሁን እነሱ የሚዲያ ሰዎች ስለሆኑ ነገሮችን በቃ ኮኔክት ያደርጉ ማውራት ስለሚችሉ እና ነገር በተሻለ ያሳመኑ ሊመስሉ ይችላል እንጂ አይ የሆነ እኔ አላውቅም። ስለዚህ ሰዓት እውነት 1.5 ሚሊዮን ያወጣል የሚለውን ነገር ለምን እንዲገምትልኝ ደላላ ይዞ መጣን ያለችው ምን ችግር አለው? ለኔ ችግር አለው? ኦሬዲ ሰርቪስ አይደለ? ቅሬታ ቀረበ። አሁን እናንተ እንዳላችሁ ዋጋ የሚያወጣ አይደለም። እኔ አላውቅም። ይሄ ግን በዚህ ስራ ላይ ያለ ልጅ ነው ሲገምተው፣ ግን ይሄን ያህል የገምተው ሌላም ባይዘው ሌላም ቦንዳ እኔ ቦንዳ ሸጣለሁ። ባለቤቴ ቦንዳ ነው የምትሰራው። ቦንዳ መሸጥ ነው። ቦንዳ ልብስ ቤት አለን። ይሄ አሁን ያሳያችሁኝ ልብስ 1.5 ሚሊዮን ጭራሽ አይሞላም ብሎ እንዴት ናችሁ? ዛሬ ከማን ጋር ነኝ? ከሪፋት ጋር። ሪፋትና ደስታ። የመጀመሪያው ቀለል አድርጌ ልጀምር አባባል ነው። እጀምረዋለሁ፣ ትጨርሱልኛላችሁ። ፍየል ከመድረሷ ቅጠል መበጠሷ የመጀመሪያ ጥያቄ ተመልሷል። 100 አላችሁ። ሁለተኛ ወጥ አይደለም ግን ካልተማሰለ የሚበላሽ ነገር ምንድነው? ወጥ አይደለም ግን የግዴታ መማሰል አለበት እንዳይበላሽ። ገንፎ ነው። ሁለተኛውም ጥያቄ ተመልሷል። እግዚአብሔርን 500 ብር እየሄዳችሁ ነው። 500 ብር እየሄዳችሁ ነው። ይሄኛው ከተመለስ 1000 ብር ነው የምሸልማችሁ። ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ቂጧ። ጌታ በኢየሱስ ስም ድጉና መንፈስ። ሌላ ሞክሩ። አእምሮዋ ጭንቅላቷ ነው ጋር ጭንቅላቷ ነው። እዛ ጋር ምን አልክ መሰለ? ቂጧ
እዛ ጋር ምን አለ? ጭንቅላት ጭንቅላት ክላሽ አላረገ ያስማማናል። 500 አሸንፋችኋል። አንድ እንዴት ነው ግን ባይዘዊ በተጠቀመችበት ቁጥር የሚሰፋ ነገር ሲባል ቂጧ እየተጠቀመችበት ይሰፋል ማለት ነው። ለምንድን ነው የምትጠቀምበት የሰው ቂጥ? ቆይ ትላለህ። ኤኒዌይስ እናንተን ያዝናናሉ፣ ሀሳብ አስተያየታቸውን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መተን ነበር። እናንተ እንደተለመደው ሀሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ላይ አስቀምጡልን። ቪዲዮዎቻችንን ላይክ አድርጉልን። ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁንም እንዳይረሳ። ባይ ባይ።